የቦትስዋናው ፕሬዝዳንት በበኩላቸው ባሳለፍናቸው በርካታ ዓመታት ከምዕራባውያን ጋር የነበረን የንግድ ግንኙነት እንዴት ኢፍትሃዊ እንደነበረና በኃያላኑ የስሜት መቀየር የሚወሰን እንደነበር ለመረዳት ችለናል። ይህን ደግሞ ራሳችንን በራሳችን ላይ ያመጣ ነው። ምክንያቱም በባዕዳን በተዘጋጀልን ወጥመድ ውስጥ ሰተት ብለን የገባ ነው ራሳችን በመሆናችን ማንንም መውቀስ አንችልም ብለዋል። እስካሁን ከጎረቤታችን ጋር የንግድ ልውውጥ ማድረግ ረብ የለሽ ነው ብለን ስናስብ ነበር። በመሆኑም ከጎረቤታችን ጋር አንሆንም ነበር። ይህ ብቻ አልነበረም፣ ጎረቤቶቻችንንም እንጠላለን፣ በጥርጣሬ እንመለከታለን። ይህ አመለካከታችን ደካማ ብቻ ሳይሆን ድሃ አድርጎናል። አሁን ግን የወጣንበትን መንገድ ላለመድገም ቃል ገብተናል። ቀደምት አባቶች የሰነቁልንን ህልም እውን እናደርጋለን። ሌሎች የአፍሪካ መሪዎችም የእኛን ፈለግ ተከትለው ተመሳሳይ እርምጃ ለመውሰድ እንደሚንቀሳቀሱ ተስፋ አለኝ ሲሉ ነበረ አንድነቱ እንዲመጣ ለለፉት የናሚቢያ ፕሬዝዳንት ምስጋና ያቀረቡት። ፕሬዝዳንቱም በዚሁ ንግግራቸው አፍሪካውያን አንዱ ለሌላው እጅግ አስፈላጊ እንደሆኑና በምድራችን መጥተው እንደ ሕፃን ሊመክሩን ከሚፈልጉት ምዕራባውያን ጋር ከምናደርገው አክሳሪ ግንኙነት ጋር ፍጹም የማይወዳደር ነው ያሉ ሲሆን ከእንግዲህ አፍሪካውያን በግዛታቸው በየቤታቸው ጌቶች መሆናቸውን በተግባር የሚያሳዩበት ጊዜ መጥቷል ብለዋል። በሀገራቸው በቦትስዋና እንዲሁም በናሚቢያ ስለነበረው ሰላማዊ የስልጣን ሽግግር ያላቸውን አድናቆት ገልጸው በናሚቢያም በተለይ ሴት ፕሬዝዳንት መመረጧ የደረስንበትን የብስለት ደረጃ የሚያሳይ ነው ብለዋል። በጥቅሉም አፍሪካውያን ወንድማማቾችን በመገደብ የለያዩትንና እንዳይገናኙ እንቅፋት የሆኑ የድንበር አጥሮችን በመበጣጠስ በአህጉር ደረጃ እውን ሆኖ ማየት ምኞታቸው መሆኑንና የማይቀር እውነታ መሆኑን ተናግረዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።